ምን ልደፍራን ነበር ባላር አንተ አድናን ደግሞ እንደተባባልነው በጣም ብዙ ልጆች እንወልዳለን። በእናትህ ምንም አይነት ነገር እንዳታደርግ እባክህ አድናን። ትዕግስቴ እዚህ ድረስ ነበር። አሁን ግን በቃኝ። አድናን እባክህ በእናትህ ምንም አይነት ነገር እንዳታደርግ አድናን። እባክህ ሮቤልን በስተመጨረሻ በሽጉጥ ተመትቷል ማለት ነው። በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። ምክንያቱም ሮቤል ይሄ ነገር ቢገባውም ነገር ግን አድናን ወንጀለኛ መሆን አልነበረበትም። ታዲያ ልሆነም አድናን ወንጀለኛ እንዳይሆን ሁሉንም ነገር እኔ እነግርሃለሁ። ስለዚህ ወንጀለኛ መሆን የለብህም። እባክህ ትሳሳታለህ። ሮቤል የሆነ ነገር ይሆንብሃል፣ በእጅ ሰበብ ይሆናል። ስለዚህ እያንዳንዱን ነገር እኔ ስለምነግርህ ጥለህ እንድትወጣ እያለች እየለመነች እየተማጸነችው ነበረ። ነገር ግን አድናን እውነቱን የምትነግሪ ከሆነ ንገሪ ሮቤልን እንድተውና እንድምረው የምትፈልጊ ከሆነ እያንዳንዱን የተፈጠረውን ነገር እንድትነግሪ ይፈልጋለሁ። ከዛ ካልሆነ ግን ሮቤል ዛሬ በእጅ ነው የሚጠፋው፣ በእጅ ሰበብ ነው የሚሆነው እያለ እንግዲህ ሮቤልንም መላ ሰዎቹን እንግዲህ ቤት ውስጥ ያሉትን እያናዘዛቸው ነበረ፣ ሚራን ጨምሮ። ነገር ግን ማናቸውም ሊነግሩት ፈቃደኛ አልነበሩም። ልኋናም በበኩላ ይህን ነገር አድናን እንግዲህ ሊደፍረኝ ነበረ ብዬ ከነገርኩት ሁሉ ነገር ይበላሽብኛል፣ እህቴን ሳራን አላገኛትም። ምክንያቱም ይህን ነገር ከነገርኩት ሮቤል ሊደፍረኝ ነበረ ብዬ ሀቁን እውነቱን ከነገርኩት አድናን በስሜታዊነት የሆነ ነገር ሊያደርገው ይችላል። ሲቀጥል ደግሞ ሮቤልን ከዚህ ቤት ያስወጣዋል። ይሄ ደግሞ በጭራሽ እንዲሆን አልፈልግም። ምክንያቱም እስከ ዛሬ ድረስ ብዙ ነገር የተገፋውበት እህቴን ለማግኘት ነው። ብዙ ሲቃይና መከራ የሰው ፊት ያየውበት፣ ብዙ የጥፊ የተመታውበት፣ ብዙ ነገር የሆንኩበት በእህቴ ምክንያት ነው። ስለዚህ የእህቴን መጨረሻ ሳላቅ ደግሞ ሮቤል በጭራሽ ከዚህ ቤት እንዲሄድ አልፈቅድም። እንደምንም ይሄን ነገር ጥርሴን ነክሼ መቋቋም አለብኝ ብላ ነበረ። ታዲያ አድናን የወሰነው ውሳኔ በጣም ከባድ እርምጃ ነበረ። ሮቤልን በሰዓቱ ፈርቶ ደንግጦ ስለነበረ ምንድነው ያደረካት ልኋናን ብሎ ሲነግረው እንግዲህ ሲጠይቀው በቃ ወንድሜ ሁሉንም ነገር እነግራለሁ፣ ነገር ግን እሱን ስለቱን ከኔ ዞር አድርግልኝ፣ ሰዓት ደግሞ እንደማልወድ መጥፎ ትዝታም ጭምር እንዳለብኝ እንግዲህ ታውቃለህ ወንድሜ፣ ስለዚህ እባክህ እያለ እየለመነው ነበረ። ነገር ግን አድናንም እሺ በቃ ንገረኝ፣ ሁሉንም እተወዋለሁ ሲለው እንግዲህ ሮቤልም በስተመጨረሻ ልኋናን ሊደፍራት እንደነበረ ነበር ሀቁን የተናዘዘው። በዚህም እንግዲህ አድናን ራሱን መቆጣጠር አልቻለም። ታዲያ ሚራ በሰዓቱ በቃ ከዚህ በኋላ ሮቤል አልቆለታል፣ ሮቤል ሊሞት ነው፣ እኔም ደግሞ ከዚህ ቤት መውጣት አለብኝ በማለት እንግዲህ ሻንጣዋን ጠቅላ ከቤት ልትወጣ ነበረ። እንግዲህ ልኋናም ቆይ አንቺ ግን ምን አይነት ራስ ወዳድና አውሬ ጨካኝ ሴት ነሽ? እንዴት ነው በዚህ ሰዓት ሮቤል ከዛ በሞትና በህይወት መካከል ሆኖ አንቺ ግን ሻንጣሽን ጠቅለሽ ከቤት ልትውጪ ስትላት፣ እሷም ደግሞ ራሴን ማዳን አለብኝ፣ ምክንያቱም አድናን እንግዲህ ሮቤልን ጨርሶ ወደ እኔ ተመልሶ መምጣቱ የማይቀር ጉዳይ ነው። ምክንያቱም ሁለታችን አብረን ነው የምንሰራው። ስለዚህ እያንዳንዱን የምናቅደውና ሴራ የምንጎነጎነው ሁለታችን ተመሳሳይ ነገር ነው የምናደርገው። ስለዚህ ለሱ የተወረወረው ድንጋይ ለኔም ስለሚመታኝ ስለዚህ እኔ ማምለጥ አለብኝ ብላ ቤቱን ለቃ ልትወጣ ስትል ነበረ የተኩስ ድምጽ የሰማሽው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝኳችሁ። በስተ መጨረሻም እንግዲህ አድናን ትልቅ ስህተትን ሰርቷል። ምክንያቱም ሮቤልን መግደል አልነበረበትም በጭራሽ ማለት ነው። ምክንያቱም ሮቤል መሞት ሳይሆን የነበረበት በቁሙ መሰቃየት እንዲሁም ደግሞ እስር ቤት መወርወር ለፖሊስ አሳልፎ ሊሰጠው ይገባ ነበረ። ነገር ግን አድናን በሰዓቱ በልኋና የመጣ ምንም ነገር መቋቋም አልችልም፣ ሁሉ ነገር እችለዋለሁ፣ በቃ ሚራን ብትበድለኝ እንዲሁም ደግሞ ሮቤል ቢበድለኝ ብዙ መከራና ችግር ቢያደርሱብኝ ሁሉንም ነገር እችለዋለሁ፣ ነገር ግን ባንቹ ከመጡብኝ በጭራሽ የምችለው ነገር የለኝም፣ የምቋቋመውም ነገር የለም ብሎ እንግዲህ ከዚህ በፊት ለልኋና ነግሯት ነበረ። እሷም ደግሞ ልኋና እኔን መቼም ቢሆን አታጣይም፣ እኔም እኮ ሙቼ ነው የምወድ፣ ነገር ግን በእኔ ምክንያት ምንም እንድትሆንብኝ አልፈልግም፣ ደግሞ ሮቤል በእጅ ሰበብ እንዲሆን በጭራሽ አልፈልግም። በቃ እነሱ እንደሚያደርጉት ማስመሰል እኛም ማስመሰል ይኖርብናል። አይተን እንዳላየን ሰምተን እንዳልሰማን ሁሉ ነገር ማለፍ እንችላለን። ለምንድን ነው አድናን የማትረጋጋው? ለምንድን ነው ስሜታዊ የምትሆነው? ደግሞ እኮ ከአንተ እንድርቅ የምታደርገኝ አንተ ራስህ ነህ። በቃ እወዳለሁ፣ አፈቅራለሁ፣ ግን ደግሞ ሌላ ምንም አይነት አማራጭ የለኝም ከአንተ ከመራቅ ውጭ። ምክንያቱም እያንዳንዱን የምነግርህን ነገር በፍጹም ልታምነኝ አልቻልክም። ከእኔ ይልቅ ደግሞ
አስመሳዩን ውሸታሟን ሚራን ነው እያመንክ ያለው። እኔ ምን እንደማድረግ በጣም ግራ ገብቶኛል። ነገር ግን ሁሉም ነገር ጊዜ ይፈታዋልና አብሬ አያለው። አንተ ደግሞ ወደ ልጄ እናት የምትመለስ ከሆነ ወደ ልጄ እናት ተመለስ። በነገራችን ላይ ሮቤል ሁሉን ነገር ነግሮኛል። ሮቤልን ሂድና ከልዋና ጋር አሁን እንዳልከው ሁሉን ነገር ነግሮኛል። አንተ ደግሞ ከልጄና ከሚስት ጋር አብረ መኖር እንደምትቀጥል ፍቅርንም እንደምታሳድስ ነግሮኛል። ስለዚህ እኔ ምንም ችግር የለብኝም ከሷ ጋር መኖር ከፈለግ ፍቃደኛ ነኝ ብለዋለች ማለት ነው። ታዲያ አድናን በዚህ ሰዓት በጣም ነበር የተበሳጨው። ቆይ ሮቤል ምን ላደርግህ፣ ቆይ ምን ባደርግ ነው የሚሻለኝ በማለት በጣም ተናዶበት ነበረ። ታዲያ ለዋና እንደዛ ያበሳጫትና የቀየራት እንዲሁም ደግሞ ሚራን እስከ ማነቅ ደረጃ ያደረሳት ነገር ምንድን ነው የሚለው በጣም ጭንቀት ውስጥ ገብቶ ነበረ። ለዋናንም በተደጋጋሚ ቢጠይቃትም ለዋና ግን እሷን ብትነግረውም ሊያምናት እንደማይችል እንግዲህ አረጋግጣለች ከዚህ በፊት። ስለዚህ እኔ ላታምነኝ ነገር ምን ብዬ እነግርሃለሁ? እኔን አታምነኝም። ስለዚህ ሂድና ሚራንና ወንድም ሮቤልን ጠይቀው ነበር አለችው። እንግዲህ ሮቤልንም ሚራንም አድናን በሰዓቱ ቢጠይቃቸውም ግን ደግሞ ማናቸውም እውነታውን ሊነግሩት አልቻሉም። ይባስ ብላ እንግዲህ ሚራ እኔን ነው እንጂ አንቀኝ ያገኛት እኔ አይደለም ለዮሐናን አንቂያት ያገኘው። እንዴት ነው እንደዚህ የምትናገረኝ? ማለት እሷ እኮ ልትገለኝ ነበር። አንተ ባትደርስ እኮ ከኋላ የመታ አፈና ልትገለኝ ነበረ። ልጅንም ይሄው ልትገልብኝ ነበረ። በጭራሽ ደግሞ ልጁ እንዲወለድ አልፈልግም የባብ ልጅ እያለች ብዙ ነገሮችን ትቀባጥርብኝ ነበረ። ልትገለኝ ትፈልጋለች። ጭራሽ ልጃችን እንዲወለድ በፍጹም አትፈልግም እያለች እንግዲህ አድናንን ልዋና ላይ ለማነሳሳት እየሞከረች ነበረ። ነገር ግን አድናን በሰዓቱ ምንድን ነው ያላት? ልዋና በእርግጠኝነት የሆነ ነገር ሳታረጓ ሳታበሳጫት በጭራሽ ስሜታዊ አትሆንም። አውቃታለሁ ልዋናን። ይልቁንስ ምን አድርጋችኋት ነው? እያንዳንዱ ነገር አሁን እውነታውን የማትናገሪ ከሆነ የከፋ ነገር ይመጣል ሚራ መኝኝ። ስለዚህ እውነቱን አቁም ብትነግሪ ይሻልሻል እያለ በተደጋጋሚ ጠይቋት ነበረ። እሷ ግን በጭራሽ ልትነግረው ፈቃደኛ እንዳልሆነችና ይባስ ብላ በቃ በጣም እንደተቆጣ እንደተበሳጨ ሰው ጭራሽ ልኋና እንደበዳይ እንደበደለቻት እንደደበደበቻት በቃ ብዙ ነገር እንዳደረገቻት ነበረ አክት ስታደርግ የነበረው። ታዲያ ሮቤልን እንግዲህ አድናን ለማወጣጣት ሞክሮ ነበር። ምንድን ያደረካት ማለት ምን ሆነ ነው ሲለው እንግዲህ ሮቤል በሰዓቱ እንግዲህ ልኋና ታሪክ ሰርታ ነበረ። ልኋናን አስገድዶ ሊደፍር በሚሞክርበት ሰዓት ልኋናም ብዙ ነገሮችን እያወጣጣሹ ነበረ። እኔ ወዳለሁ አፈቅራለሁ፣ ግን ደግሞ ማን እንደዚህ እኔን ድፈራት ብሎ እንደላከ በጭራሽ ላቅ አልችልም። ግን ደግሞ የምሬን ነው የላከክ ሰው በጣም ተሳስቷል። በጣም ራስ ወዳድና እንዲሁም ደግሞ እኔ እናንተን ማለያየት የሚፈልግ ሰው ነው። ምክንያቱም አንተ ስላስገደድከኝ እኔ ላፈቅረው ወይም ደግሞ ልወድህ በጭራሽ አልችልም። ይልቁንስ እጠላለሁ። ላይኔ በጭራሽ አሁንም ላይክ አልፈለግም ነበረ። ጭራሽ ደግሞ እንድጠላ ያደርገኛል። ግን ደግሞ እውነታውን ከነገርከኝ በስነ ስርዓት በስርዓት ባለው መልኩ እናደርጋለን፣ ምንም ችግር የለብኝም ነበር ያለችው። ታዲያ በሰዓቱ እንግዲህ ሮቤል የምርም ይወዳት ነበረ ልኋናን። ምክንያቱም በሰዓቱ እንግዲህ ብዙ ነገሮችን የቀባጠረ ልኋና እባክሽ እንዳስገድድሽ አትገፋፊ፣ በቃ እሺ በይና ይህን ነገር ማድረግ አለብን። ምክንያቱም እንግዲህ ሚራኔ የላከች ሚራ ደግሞ ይህን ነገር ካደረግ አስገድደ ከደፈርካት ትወዳለች፣ ታፈቅራለች፣ ከእሷ ጋር አንተ ጋር አብራ መኖር ትፈልጋለች ብላኛለች። ስለዚህ ለዛ ነው ይሄን ነገር እንዳደርግ የተገፋፋሁት ብሎ እንግዲህ ለልኋና ሲነግራት ልኋናን በሰዓቱ ራሷን እንዴት ማዳንና መቋቋም እንደምትችል ከሱ ላይ እንዴት መውጣት እንደምትችል እያሰበችና እያቀደች ስለነበረ በግርጫ ብላው ነበረ የተነሳችው። እውነት በጣም ነው ደስ ያለኝ። እንግዲህ መሽኛውን ብለዋለች። በጣም ደስ የሚለው ነገር ሮቤልን በሰዓቱ ሞትኩኝ በቃ ከዚህ በኋላ ሰው አልሆንም በማለት እንግዲህ ሚራን በሰዓቱ በጣም ነበር የተጸየፈችው። ምክንያቱም እንዴ ቆይ አንዲት ሴት እንዴት ታመልጣለች? ማለት እኔ ነገሮችን አመቻችል ሁሉ ነገር ተስተካክሎልህ እንዴት ነው ልታመልጥ የቻለችው? ቆይ አንተ ምን አይነት ማትረባ ልዋሳ ሰው ነህ? እንዴት እቺ ሴት እንዴት ይቺ ትንሽዬ ልጅ እንዴት ታመልጣለች? አንተማ ጭራሽ የመጨረሻ አንተ ጋር እስከዛሬ ያሳለፍኳቸው እያንዳንዱ ነገሮች እንድጸየፍን ያደረገኝ በጣም ነው የተጸየፍኩ፣ በጣም እጠላለሁ ያለችው ነበረ። ታዲያ ሮቤልን በሰዓቱ በጣም ተመትቶ ስለነበረ ሚራ እባክሽ እርጂ፣ ወሬውን ትተሽ አሁን መወቃቀሱ ምንም የሚጠቅመን ነገር የለም። ልኋና በጣም ነው ያሳመመችኝ፣ በጣም ነው የመታችኝ። ስለዚህ የምድኑ ላልመሰለኝም ነበረ። አሁን ደግሞ እርዳታሽ ያስፈልገኛል። እባክሽ እንደምንም ደግፈሽ ወደ ክፍሌ እንድትወስጂ ይፈልጋለሁ። እንደገና ደግሞ አድናን ሲመጣ ሁሉን ነገር መደበቅ አለብን። ምናልባት ልኋና ልትነግሩ ትችላለች። ስለዚህ እኛ የምንወጣበትን መውጫ መንገድ ፈልጊ፣ አቅጂ እያላት ነበረ። ታዲያ እሷም ራሱ ይህን ነገር ራስ ትወጣዋለ። ምክንያቱም እኔ ነገሮችን አመቻችቼልህ ነበረ፣ አንተ ግን ይህን እድል እንኳን መጠቀም አልቻልክም፣ አንተ የማትረባ ጨምላቃ ሰው ነህ ብለዋለች።
ታዲያ በሰዓቱ እርዳታ ሲጠይቃትም አላስቻላትም እንግዲህ ሚራ፣ ምክንያቱም በጣም ትወደዋለች፣ በጣም ታፈቅረዋለች። ታዲያ እኔ እንደማልጨክንብህ ስለምታውቅ እኮ ነው እንደዚህ የምትሆነው። ምክንያቱም ጥሩ ነገር ሲመቻችልህ ወደ ልኋና በረት ሄዳለ፣ እንደገና ችግር ሲደርስብህ ደግሞ ወደ እኔ መተህ እርጅኝ ሚራ፣ መውጫ መንገድህ እኔ ነኝ። ስለዚህ አንተ በፍቅርም እንደዚህ ብታይ ኑሮ በጣም ደስ ይለኝ ነበረ። ቆይ ግን ሮቤል ምን ላድርግህ ማለት እንዴት ነው? ቆይ እዚህ ሰው ጋር እንዴት ነው አብሬ መኖር የምችለው? የሆነ ችግር ሲደርስበት ወደ እኔ፣ ደህና ሲሆን ደግሞ ወደ ሌላ። ቆይ ምንድን ነው ማድረግ ያለብኝ? ቆይ ልኋና ግን ምንድን ነው እያስነካሻቸው እንደዚህ የምታደርግ እያለች በጣም በውስጧ እየተጨነቀች ነበረ። ታዲያ እንግዲህ አድናን ሲመጣ በጣም ፊቱ ተቃይሮ ነበረ ሮቤል። ምክንያቱም የሚይዘው የሚጨብጠው ነገር አጥቷል። ስለዚህ ልኋና ትናገራለች ብሎ ስለዘጋና ስለፈራ በሰዓቱ እንግዲህ በጣም ተደናግጦ ነበረ። ልኋናን በሰዓቱ እንግዲህ በጣም ሚራን አንቃት ሳለ ነበረ እንግዲህ አድናን የመጣው። ታዲያ ሲመጣ በጣም ነው የተናደደች። እንዴት በዚህ ሰዓት ትመጣለህ? ባለቀ ሰዓት እንዴት ትመጣለህ? እኔ እኮ ሲጥ አድርጌ ልገላት ነበረ። እቺ ሴት ምን እንዳረገች በፍጹም ልታውቅ አትችልም። ብታውቅ ደግሞ ምንም የምታመጣው ነገር የለም በእርግጥ ምክንያቱም እኔን ከመስማት ካቆም ቆይተሃል። ስለዚህ ሚስትን ያዘልኝ፣ ካልሆነ ደግሞ በእጄ ሰበብ ነው የምትሆን እያለች ነበረ። ታዲያ አድናን በጣም ነው ግራ የተገባው። ቆይ እኔ ከዚህ ቤት እግሬ ወጣ ሲል ምንድነው እየተፈጠረ ያለው ሲል አንተ ልክ እግር ወጣ እንዳልጠብቀው ነው እኔን ለማጥቃት የሚሞክሩት። አንተ ደግሞ እኔን ለሰማይ ፈቃደኛ ስላልሆንክ ምንም ነገር ልነግርህ አልችልም ስትለው በቃ የሆነ ነገር አድርገዋታል ብሎ ወሰነ ማለት ነው። እንግዲህ ወንድሙ ሮቤል እንኳን አይደለም ከልኋና ላይ ቀርቶ ከራሱ ላይ ምን እንዳረገ አይቶታል። ታዲያ ምንድን ነው ያለው? አይደለም ከልኋና ላይ ቀርቶ እኔንም ለማስገደል ሞክረ ነበረ፣ አልተሳካልም፣ አልወለድም እንጂ ሰው ልከ እኔን ልታስገድለኝ ነበረ። እስኪ ያለኝን እያንዳንዱን ነገር አሳጥተኸኛል። አሁን ደግሞ ልኋናን ምንድን ነው ያደረጋት? እያንዳንዱን ነገር ካልነገርከኝ የመነኝ ሮቤል፣ ከዚህ ክፍል በጭራሽ በህይወት አትወጣም። ነገር ግን በህይወት መውጣት ከፈለግ እንግዲህ ትውስታህን እንግዲህ ከዚህ በፊት አባቱ በጣም ከልጅነቱ በጣም ረባሽ እና አስመሳይ ሰው ነው ሮቤል። ታዲያ ምን አድርጓል? በልጅነቱ አባቱ የሚነግረውን ነገር ስለማይሰማ አባቱን እየዋሸና እየተደበቀ ውጭ ወጥቶ ይደባደብና እንዲሁም ደግሞ የተለያየ ነገሮችን ያደርግ ስለነበር እንግዲህ በሳት ነበረ የሚታጠነው ማለት ነው። በጭስ ይታጠን ነበረ። ታዲያ ያን ነገርም ያ ትውስታ አሁን ላይ እንዳለበት እንግዲህ አድናን ስለሚያውቅ ጭስ ይዞ በማፈን እያንዳንዱን ነገር ሳትወድ በግድ ዛሬ ተወጣጣታለ። እያንዳንዷን ያደረጋትን ልኋናን ትነግረኛለ። ስለ ሳራ የምታውቀው ነገር እንዳለ እርግጠኛ ነኝ። ምክንያቱም ልኋና እርግጠኛ ሳትሆን ሮቤል ከዚህ ቤት አይወጣም ልትለኝ አትችልም። ምክንያቱም ሮቤል ምን ያህል እንደምትጠላህና ምን ያህል እንደምትጸየፍህ ልኋና አውቃለሁ። ስለዚህ አንተ ደግሞ ማስመሰልህን ቀጥለሃል። በዚህ ከቀጠልክ ደግሞ መቼም ቢሆን እኔ አልተውህም። እስከ ዛሬ ከበቂ በላይ አይቻለሁ፣ ታግሻለሁ። ከዚህ በኋላ ግን በምንም ነገር አልታገስም። በዛ ላይ ደግሞ በመወዳትና በማፈቅራት ልጅ በልኋና መተብኝ በጭራሽ አልተውህም ነበር ያለው። ታዲያ ሮቤልን በሰዓቱ በጣም ፈርቶ ደንግጦ ነበረ። ታዲያ ሚራ ምንድን ነው ያደረገችው? በቃ አሁን ሮቤልን ይገለዋል። ቀጣይ ደግሞ እኔ ነኝ። ምክንያቱም ለሮቤል የተወረወረው ድንጋይ ወደ እኔ ነው የሚመጣው። ስለዚህ እኔ ደግሞ ራሴን ማዳን አለብኝ፣ ከዚህ ቤት መውጣት አለብኝ በማለት እንግዲህ ሻንጣዋን ጠቅልላ ልትወጣ ነበረ። ታዲያ ልኋናን በጣም ነው የገረማት። ምክንያቱም ቆይ አንቺ ግን ምን አይነት ሴት ነሽ? እንዴት ነው አሁን እሱ በሞትና በህይወት መካከል ሆኖ አንቺ ደግሞ ሻንጣሽን ጠቅልለሽ የምትሄጂው? ይልቁንስ ሁለታችን ተባብረን እነዚህ ልጆች ማዳን አለብን። አድናንም ነፍሰ ገዳይ መሆን የለበትም። እንግዲህ እየለመነችው ነበረ። አድናን እባክህ የኔ ጌታ፣ እባክህ የኔ ውድ፣ ብዙ ህልም አለን፣ ብዙ ልጆች እንወልዳለን ተባብለናል። አንተ ደግሞ እድሜ ዘመንን እስር ቤት እንድታሳልፍ አልፈልግም። እኔን ደግሞ ብቻዬን እንድትወኝ አልፈልግም። እባክህ አድናን ልለምንህ እያለችው ነበር። እሱ ግን ምንም ሊሰማት እንዳልፈለገ ነበር ሲናገር የነበረው። እንግዲህ ሮቤል በስተመጨረሻም እንግዲህ ሲቃዩ ሲጸናበት ልኋናን ልደፍራት ነበረ ብሎ ሲናገር እንግዲህ አድናን ራሱን መቋቋም አልቻለም። በቃ አቅሙ በላይ ስለሆነበት ተኩሶታል ማለት ተኩሶ መትቶታል። በጣም ያሳዝናል። በጣም ልብ ይሰብራል። ሮቤል በህይወት መትረፍ አለበት ብዬ ነው የማስበው። ምክንያቱም ያ ካልሆነ በጣም ከባድና የሚያስጠላ ነገር ነው የሚሆነው እውነት ለመናገር። ታዲያ ሚራ ምንድን ነው ያደረገችው? ቀጥታ ሻንጣዋን ተከላ እየሄደች ስለነበረ የተኩስ ድምፅ ስትሰማ ቀጥታ ፖሊስ ነበር የጠራችው። ቶሎ ድረሱልኝ፣ ሮቤልን በጣም ትልቅ ችግር ገጥሞ ወንጀለኛ ልጠቁም ነው በማለት እንግዲህ ፖሊሶችን ይዛ መታለች። ታዲያ ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ ተወዳጆች? እንደኔ ሮቤል መሞት የለበትም የሚል ሀሳብ ነው ያለኝ። በእውነት መሞት የለበትም። ከሞተ በጣም ያስጠላ ነው የሚሆነው። ምክንያቱም ሮቤል ያደረገው ነገር ቢገባውም ነገር ግን
አድናን ወንጀለኛ መሆን የለበትም። በምንም ሁኔታ ወንጀለኛ በጭራሽ መሆን የለበትም። የስራቸውን ውጤት ሚራም እንዲሁም ደግሞ ሮቤል ማግኘት አለባቸው ብዬ ነው የማስበው። ታዲያ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ ቤተሰብ ባይ